የከምባታ ዞን ሽንሽቾ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን የትንሳኤ በዓልን ምክንያት በማድረግ ከሀገር ውስጥና ከሀገር ውጭ ያሉ ደጋግ ኢትዮጵያውያንን በማስተባበር ከ450 ሺህ ብር በላይ ገንዘብ በማዋጣት ፍራሽ፣ አልባሳትና ዱቄት እንዲሁም ከ500 በላይ ለሚሆኑ አቅመ ደካሞች ማዕድ ማጋራት መርሃ ግብር ተከናውኗል። በመርሃ ግብሩ ላይ በክብር እንግድነት የተገኙት የሽንሽቾ ከተማ አስተዳደር ከንቲባ አቶ ታሪኮ ተስፋዬ የሽንሽቾ ደብረ ብርሃን ቅድስት ሥላሴ ምእመናን በየዓመቱ የትንሳኤ በዓልን ምክንያት በማድረግ ለአቅመ ደካሞች፣ ለአረጋውያን፣ ለአካል ጉዳተኞችና ለምስኪኖች ያለ ሃይማኖት ልዩነት በሰብአዊነት ብቻ የሚደረገው ሁሉ አቀፍ ድጋፍ የሚደነቅ ነውና ከተማ አስተዳደሩ ከልብ ያመሰግናል ብለዋል። ከዚህ በፊትም በተለያየ በዓላት በገና በዓል፣ በመስቀል በዓል፣ በፋሲካ በዓል የተለያዩ አካላትን ሲደግፉ ሲያግዙ የተቸገሩትን እስከ ቤታቸው ሄዶ ሲጠይቁ ነው እያየን የነበረውና ከዚህም ባሻገር እንደ መንግስትም በተቸገርን ጊዜ ይሄ ቤተክርስቲያን ቀርቦ ድጋፍ እያደረገ እያገዘን በተለያየ መልኩ ከጎናችን እየሆነ ያለበት ሂደት ነው ያለው። የከምባታ ሀላባና ጠንባሮ ሀገረ ስብከት ስራ አስኪያጅ መልአከ ኃይል ቆሞስ አባ ሚካኤል ታደሰ የቤተክርስቲያኗ ዋና ተልእኮና አስተምሮዋ ወንጌልን መስበክና ችግረኞችን መርዳት ነው ያሉ ሲሆን ለችግረኞችና ለምስኪኖች የሚያስብ ምስጉን ነው ብለዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁልጊዜ ከድሆች ጋር ናት ያሉት ቆሞስ አባ ሚካኤል በቀጣይ በዓልን ብቻ በመጠበቅ ሳይሆን ዘላቂና ቋሚ በሆነ መልኩ የዘውትር ተግባራችን በማድረግ ወላጃት ህጻናትን፣ አረጋውያንንና አቅመ ደካሞችን የመደገፍ ተግባር መጠናከር እንደሚገባው ጥሪ አቅርበዋል። ቤተክርስቲያናችን ምስኪኖችን፣ ረዳት የሌላቸውን፣ ጧሪ ቀባሪ ያጡትን፣ ጓለማውታዎችን ታስባለች፣ ጊዜም ትጨነቃለች፣ ትረዳለች፣ ታገለግላለች። ለምን የቤተክርስቲያን ተልእኮዋ ይህ ነውና ጌታ ኢየሱስ ክርስቶስም በመዋዕለ ሥጋዌው ሰው ሆኖ በዚህ ምድር ላይ በተመላለሰ ሰዓት ይህንን ነገር ነው ሲያደርግ የነበረው። የሽንሽቾ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አስተዳዳሪ ሊቀ ብርሃናት ዲያቆን ወንድማገኝ አቦሴ በበኩላቸው ቤተክርስቲያኗ እንዲህ አይነት ድጋፍ በየዓመቱ የምታደርግ መሆኑን በመግለጽ ከዓመት ዓመት የድጋፉን ተደራሽነት እያሰፋች በመምጣቷ በዘንድሮ ትንሳኤ በዓል ከወትሮ በተለየ መልኩ ከ450 ሺህ ብር በላይ ወጪ በማድረግ ከ500 በላይ ለሚሆኑ ሰዎች ድጋፍ መደረጉን ተናግረዋል። ድጋፉ ከምዕመናንና በውጭ ሀገር ከሚኖሩ ከአካባቢው ተወላጆች ያለምንም ሃይማኖት ልዩነት በተሰበሰበ ገንዘብ የተደረገ ድጋፍ ነው ያሉት ሊቀ ብርሃናት ዲያቆን ወንድማገኝ አቦሴ ለዚህ በጎ ተግባር የተሳተፉ አካላትን ቤተክርስቲያን ታመሰግናለች ነው ያሉት። ደቡብ አፍሪካ ያሉ ወገኖቻችን አሉ፣ አሜሪካ ያሉ ወገኖቻችን አሉ። እነዚህ በርካታውን ገንዘብ አንድ ግለሰብ 143 ሺህ ብር አውጥቶ ይሰጣል ያለ ሃይማኖት ልዩነት። የዚህ ቤተክርስቲያን እምነት ተከታይ አይደለም። ይሄ ነገር በረከት አለው ዋጋ አለው ብሎ 143 ሺህ ሌሎችም 50 ሺህ ብር የሰጡ አሉ። ከዚህ ቤተ እምነት ውጭ 46500 ብር የሰጡ አሉ። ከዚህ ቤተ እምነት ውጭ ከዚህ ቤተ እምነትም 30 ሺህ የሰጡ አሉ፣ 27 ሺህ የሰጡ አሉ፣ 20 ሺህ የሰጡ አሉ። እነዚህ ሁሉ ለበረከት ብለው ተሽቀዳድመው የሰጡ ናቸውና ዋጋቸው ሰማያዊ ይሁንልን። እኛም ስንሰበስብ ያለ ሃይማኖት ልዩነት የተሰበሰበው ስንሰጥም ያለ ሃይማኖት ልዩነት ድጋፍ የተደረገላቸው አረጋውያን ደስተኞች መሆናቸውን ገልጸው ስለተደረገላቸው ድጋፍም አመስግነዋል።